ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወዲያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ከኢትዮጵያ ንግድ ባንክ የተሰማ አዲስ መረጃን ይዘናል የምናጋራችሁ ይሆናል። የኢትዮ ቴሌኮም አክሲዮን ሽያጭ በተጠበቀው ልክ ያልተሸጠበትን ምክንያት በተመለከተ የባለሙያዎችን ሐሳብ የምናደርሳችሁ ይሆናል። የጥርስ ሕክምና ተቋማት ላይ የሚሰሩ ማስታወቂያዎችን ተከትሎ ከጤና ሚኒስቴር አዲስ የተላለፈ መልእክት ተሰምቷል። በዝርዝር ይዘነዋል። የውሃ ችግርን ለመፍታት ይረዳል የተባለለት አዲስ ቴክኖሎጂ ሊተገበር መሆኑ ተነግሯል። የሚሉትንና ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱ መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። አምራቾች የውሃ ማሸጊያ ፕላስቲክን ጥራት እንዲጠብቁ አለመገደዳቸው ለህብረተሰቡ ጤና አሳሳቢ መሆኑን የኢትዮጵያ ተስማሚነት ምዘና ድርጅት አስታወቀም። የውሃ ማሸጊያ ፕላስቲክ የጥራት ቁጥጥር ካልተደረገባቸው በውስጡ የሚገኘው ኬሚካል ወደ ውሃው በመግባት የልብና ሌሎች አስጊ የጤና ችግሮችን እንደሚፈጥሩ ጥናቶች አመላክተዋል። ሆኖም ግን በኢትዮጵያ ይህን የጥራት ደረጃ መጠበቅ አስገዳጅ አለመሆኑንና ውሃ አምራቾችም ሲፈልጉ ብቻ የማሸጊያውን ጥራት ሁኔታ እንደሚያስፈትሹ የኢትዮጵያ ተስማሚነት ምዘና ድርጅት አስታውቋል። በዚህም በደንብ ጥናቶች መካሄድ እንደሚኖርባቸውና ተቆጣጣሪ የመንግስት አካላት ይህን ችግር ታሳቢ ማድረግ እንዳለባቸው በተቋሙ የኦፕሬሽን ምክትል ዋና ዳይሬክተር አቶ አቤል አንበርብር ተናግረዋል። በተጨማሪም የኢትዮጵያ ደረጃዎች ኢንስቲትዩት በበኩሉ አንድ ምርት በማህበረሰቡ ጤና ላይ ጉዳት የሚያደርስ ከሆነ ምርቱ በአስገዳጅነት የጥራት መስፈርቶችን እንዲያሟላ መደረግ አለበት ያለ ሲሆን በዚሁ ዙሪያ ጥያቄ እንደቀረበለትም ገልጿል። ኢትዮጵያ የያዘችው የልማት ዕቅድ በውጤታማነት ለመተግበርና ዘላቂ እድገት ለማስመዝገብ የዓለም አቀፉ የገንዘብ ድርጅት ቀጣይነት ያለው ድጋፍ ለማድረግ ቁርጠኛ መሆኑን የገንዘብ ሚኒስቴር አስታወቀም። በገንዘብ ሚኒስትር አህመድ ሺዴ የሚመራና የብሔራዊ ባንክ ገዢ ማሞ ምህረቱን ጨምሮ ሌሎች ከፍተኛ የሥራ ኃላፊዎችን ያካተተ የኢትዮጵያ ልዑክ በቅርቡ የዓለም አቀፉ የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር በመሆን ከተሾሙት ኒጌል ክላርክ ጋር ውይይት ማድረጋቸው ይታወሳል። ውይይቱም በዋሽንግተን ዲሲ እየተካሄደ ካለው እንደ አውሮፓውያኑ አቆጣጠር የ2025 የዓለም ገንዘብ ድርጅትና የዓለም ባንክ ስብሰባ ጎን ለጎን ሲሆን በኢትዮጵያ እየተተገበረ ያለው የማክሮ ኢኮኖሚ ሪፎርም ውጤታማነትና ድርጅቱ በቅርቡ በኢትዮጵያ በነበረው የፕሮግራም ግምገማ በቅርቡ ግኝቶች ላይ ያተኮረ ውይይት ማድረጋቸውም ተጠቁሟል። ዓለም አቀፉ የገንዘብ ድርጅት ኢትዮጵያ የሪፎርም አጀንዳን በመተግበር ኢኮኖሚውን ለማዘመን ሪፎርሙን ውጤታማ ለማድረግ የግሉን ዘርፍ ኢንቨስትመንት ለማበረታታትና የሥራ ዕድል ለመፍጠር ለሚያደርገው የቴክኒክና የገንዘብ ድጋፍ የገንዘብ ሚኒስትሩ አቶ አህመድ ሺዴ ምስጋና አቀርበዋል። የዓለም አቀፉ የገንዘብ ድርጅት ምክትል ማኔጂንግ ዳይሬክተር በበኩላቸው ኢትዮጵያ የማክሮ ኢኮኖሚ ሪፎርም በመተግበር ግሽበትን ለማውረድ ወደ ውጭ የሚላክ
ምርት ገቢ ለማሳደግና ለግሉ ዘርፍ ምቹ ሁኔታ ለመፍጠር የምታደርገውን ጥረት አድንቀዋል። በዚህም ኢትዮጵያ የያዘችውን የልማት እቅድ በውጤታማነት ለመተግበርና እድገትን ለማሳካት የዓለም አቀፉ የገንዘብ ድርጅት ቀጣይነት ያለው ድጋፍ ለማድረግ ቁርጠኛ መሆኑ ተነግሯል። በ2017 በጀት ዓመት በ9 ወራት ውስጥ ከደንብ ተላላፊዎች ከተወረሱ ቁሳቁሶች የጨረታ ሽያጭና ከደንብ ተላላፊዎች ቅጣት በድምሩ ከ290 ሚሊዮን ብር በላይ ገቢ መሰብሰብ መቻሉን የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን አስታወቀም። ከዚህም መካከል ደንብ ቁጥር 167፣ 150 እና 180 ህዝባር 2017ን ተላልፈው ከተገኙ ድርጅቶችና ግለሰቦች ከ258 ሚሊዮን ብር በላይ የተሰበሰበ ሲሆን ከ17 ሚሊዮን ብር በላይ የሚሆነው ደግሞ ከደንብ ተላላፊዎች ተወርሰው በጨረታ ከተሸጡ ንብረቶች የተገኘ ነው ተብሏል። በአጠቃላይ ባለፉት 9 ወራት ከጨረታ ሽያጭና ከቅጣት ከ290 ሚሊዮን ብር በላይ ተሰብስቧል የተባለ ሲሆን ከተሰበሰበው ገንዘብ ከ268 ሚሊዮን ብር በላይ ለፋይናንስ ገቢ ሲደረግ ከ22 ሚሊዮን ብር በላይ የሚሆነው ደግሞ በሂደት ላይ እንደሚገኝ ተገልጿል። በዚህም ባለስልጣኑ ህገወጥ የጎዳና ላይ ንግድን ሲያከናውኑ የተገኙ ከ34,000 በላይ አካላት ላይም እርምጃ መውሰዱን አስታውቋል። በቅርብ ጊዜያት ደንብ ተላላፊዎች ላይ የቅጣት እርምጃ የሚወሰዱ በርካታ ህግና ደንቦች መውጣታቸውን ያነሱት ደግሞ የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ናቸው። በተለይም በደንብ ቁጥር 167 ላይ የተመላከተው ከጽዳት ጋር የተያያዘ መመሪያ ከፍተኛ ቅጣት የሚያስከትል መሆኑን ጠቅሰዋል። በተጨማሪም የወንዞችንና የወንዝ ዳርቻዎችን ከቆሻሻና ብክለት ነፃ ለማድረግ የወጣው ደንብ ቁጥር 180 ህዝባር 2017 በሚገባ ተግባራዊ እየተደረገ እንደሚገኝ ዋና ስራ አስኪያጁ አክለው ተናግረዋል። ባለስልጣን መስሪያ ቤቱ ህግና ደንብን ለማስፈጸም ከጸጥታ መዋቅርና ከሌሎች አጋር አካላት ጋር በመሆን እየሰራ እንደሚገኝና ደንብ ተላላፊዎች ላይ ደግሞ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አስታውቀዋል። የጥርስ ህክምና ተቋማት ላይ የሚሰሩ ማስታወቂያዎች ግነት በተሞላበት መልኩ የሚሰሩ መሆናቸውን የጤና ሚኒስቴር ገለጸም። በዚህም በሚሰሩ ማስታወቂያዎች ዙሪያ የሚፈጠሩ ክፍተቶችን በዘርፉ ለተሰማሩ ባለሀብቶችና ለህብረተሰቡ ግንዛቤ መፍጠር እንደሚገባም ሚኒስቴሩ አስታውቋል። በተለይም ታዋቂ ሰዎችን በማሳተፍ ማህበረሰቡን የማይወክሉ ከባህል ያፈነገጡ የይዘት ደረጃ ጥልቀት የሌላቸው መልእክቶች ማስተላለፍ በስፋት ይስተዋላል ሲሉ በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ጸዳል ተናግረዋል። መሪ ስራ አስፈጻሚው አክለውም የደረጃዎች ኤጀንሲ ባወጣው አስገዳጅ ዝቅተኛ ደረጃ መሰረት በአራት መልኩ ማስቀመጡን አንስተዋል። እነርሱም ደግሞ በጥርስ ህክምና ላይ የሚሰሩ ተቋማትን በግንባታ ደረጃቸውን የጠበቁ ህክምና መሳሪያዎች ማሟላታቸውን፣ በዘርፉ የሰለጠኑ ህጋዊ የጤና ባለሙያዎች መኖራቸውን እንዲሁም በተቋሙ የሚሰጡ የህክምና አገልግሎቶች ምን ይመስላሉ በሚሉት ላይ ቁጥጥር እንደሚደረግ ገልጸዋል። የጤና ሚኒስቴር ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር በመተባበር የሚሰራቸው ስራዎች መኖራቸውን የገለጹት አቶ እንዳልካቸው በተለይም ባለስልጣኑ ለማህበረሰቡ በሚተላለፉ ማስታወቂያዎች ላይ ግንዛቤ መስጠት እንዳለበትና እነዚህን የሚያስተላልፉ የመገናኛ ብዙሃን ላይ እርምጃ ለመውሰድ እንደ አቅጣጫ ተቀምጦ እየተሰራበት መሆኑንም አብራርተዋል። እነዚህ የጥርስ ህክምና ተቋማት የራሳቸውን ተቋም በማጋነንና ከተገቢው በላይ ክፍያ የሚጠይቁ መሆናቸውን አንስተው በህብረተሰቡ በተለይም በወጣቱ ላይ ከፍተኛ የስነ ልቦናዊ ጫና አሳድረዋልም ተብሏል። በዚህም ከጥርስ ህክምና ጋር ተያይዞ በተለየ መልኩ ለሚኒስቴር መስሪያ ቤቱ በአገልግሎት ጥራት ክፍተት ምክንያት የሚመጡ ቅሬታዎች መኖራቸውንም አቶ እንዳልካቸው አመላክተዋል።
የኢትዮ ቴሌኮም አክሲዮን ሽያጭ በተጠበቀው ልክ ያልተሸጠበት ምክንያት የፋይናንስ ሴክተሩ የመንግስት በመሆኑ የአክሲዮን የትርፍ ክፍፍሉ አጓጊ ባለመሆኑ ነው ሲሉ የፋይናንስና ኢኮኖሚ ባለሙያዎች ተናገሩ። ኢትዮ ቴሌኮም ከወራት በፊት መንግስት የኢትዮጵያ ካፒታል ገበያን ማስጀመሩን ተከትሎ ካለው አጠቃላይ የአክሲዮን ድርሻ ውስጥ 10 በመቶውን ለሽያጭ ይፋ ማድረጉ ይታወሳል። በዚህም ኩባንያው የአክሲዮን ሽያጩ ከ47377 ኢንቨስተሮች የተሳተፉበትና 10.7 ሚሊዮን ሼር የገዙበት እንዲሁም 3.2 ቢሊዮን ብር የተገኘበት ስለመሆኑ ተነግሯል። በዚህም በአጠቃላይ ለ121 ቀናት ሲሸጥ የነበረው አክሲዮን 3.2 ቢሊዮን የኢትዮጵያ ብር የተከፈለበት መሆኑንም ኢትዮ ቴሌኮም ገልጿል። ታዲያ ኩባንያው በሀገሪቱ አሉ ከሚባሉና ትርፋማ እንዲሁም ግዙፍ እንደመሆኑ በአክሲዮን ሽያጩ የተገኘው ውጤት አመርቂ አይደለም ሲሉ ባለሙያዎቹ ተናግረዋል። እንደ ባለሙያዎቹ ገለጻ ከሆነ ለኩባንያው የአክሲዮን ሽያጭ በተጠበቀው ልክ አለመሸጡና ከ50 ሺህ በታች ኢንቨስተሮች የተሳተፉበት የሆነበት ዋነኛው ምክንያት ግነት ያለበት ጥናት አስጠንቶ ለህብረተሰቡ ማሰራጨቱ ነው የሚል ሐሳብ ሰንዝረዋል። እንዲሁም ከዚህ በተጨማሪም ለውጤቱ አመርቂ ያለመሆን እንደ ምክንያትነት የሚያነሷቸውን ሌሎችንም ችግሮች ወይም ጉዳዮች አስቀምጠዋል። እንደ ተግዳሮት ካስቀመጧቸው መካከልም የአክሲዮን የትርፍ ክፍፍሉ አጓጊ አይደለም፣ ትርፍ የለውም በሚል ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ያለው የኢኮኖሚ እጥረትና ኢትዮ ቴሌኮም የመንግስት የፋይናንስ ሴክተር በመሆኑ እምነት ማጣት የሚሉ እንደ ምክንያትነት ካስቀመጧቸው መካከል ይገኙበታል። በሌላ በኩል ደግሞ ኢትዮ ቴሌኮም የአክሲዮን ሽያጩ በተጠበቀው ልክ ያልተሸጠበት ዋነኛ ምክንያት ሲጠየቅ የውጭ ሀገራትን ባለሀብቶችና ተቋማትን በአክሲዮን ውስጥ ስላላሳተፍኩ ነው የሚል ምላሽ መስጠቱ ይታወሳል። በመሆኑም ኩባንያው ከዚህ ቀደም ጥናት ያደረገበትን መንገድ እንደገና መፈተሽ ይጠበቅበታል ሲሉ ባለሙያዎቹ የመፍትሄ ሀሳባቸውን ሰንዝረዋል። የውሃ ብክነት ችግርን ለመፍታት የሚረዱ ቴክኖሎጂዎች በ6 ከተሞች ሊተገበሩ ነው ተባለም። የኦሮሚያ ክልል የውሃና ኤነርጂ ቢሮ በዓለም ባንክ ጥናት መሰረት በክልሉ 6 ከተሞች ማለትም በአዳማ፣ ቢሾፍቱ፣ አሰላ፣ ሻሸመኔ፣ ጅማና ነቀምቴ ከተሞች የውሃ ብክነት ችግርን የሚፈታ ቴክኖሎጂ ተግባራዊ እንደሚደረግ አስታውቋል። 1.7 ቢሊዮን ዶላር ወጪ ተደርጎበታል የተባለው ይህ ጥናት የ18 ወር የውል ስራ ጊዜን የፈጀ መሆኑን የቢሮው የህዝብ ግንኙነትና ኮሚኒኬሽን ዳይሬክተሩ አቶ መስፍን ተናግረዋል። ጥናቱ እንዳለቀም የውሃ ብክነትን ይቆጣጠራል ተብሎ ተዘጋጅቷል በተባለው ቴክኖሎጂ በመጠቀም እንዴት ማስቀረት እንችላለን ለሚለው መፍትሄ ይሰጣል ተብሏል። በቀጣይም በ6ቱ ከተሞች ያለው ውጤታማነት ታይቶ ወደ ሌሎች የክልሉ ከተሞች ቴክኖሎጂው እንዲስፋፋ እንደሚደረግም ዳይሬክተሩ ጠቁመዋል። ቀጥለናል። ውድ ተከታታዮቻችን የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል መሆኑ ተሰምቷል። ባንኩ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑን አስታውቋል ተብሏል። በዚህም መሰረት ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ይካተታል ተብሎ እንደሚጠበቅም ተነግሯል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢኮኖሚ ማሻሻያዎችን እንዲደግፍ ያለመ ነው መባሉን ካፒታል ጋዜጣ አስነብቧል። የኢትዮጵያ ንግድ ባንክ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትንና የቦንድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷል ነው የተባለው። ይህን ተከትሎም በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር ሊቀበል ይችላል የተባለ ሲሆን ይህ የገንዘብ ድጋፍም በተለይ ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቅለል ትልቅ እገዛ ያደርጋል ተብሏል። በተጨማሪም መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍ እንደሚያደርግም የገለጸ ሲሆን ባለሙያዎቹ በበኩላቸው ይህ የዓለም ባንክ ድጋፍ የሀገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነ ተናግረዋል።
ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 184 ብር መግዣው ሲሆን መሸጫው ደግሞ 187 ብር ከ68 ሳንቲም ሆኗል። አንድ ዩሮ እንዲሁ 165 ብር መግዣው ሲሆን መሸጫው ደግሞ 168 ብር ከ30 ሳንቲም ሆኗል። ስዊስ ፍራንክ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬት ድራም 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 39 ብር መግዣው ሲሆን 39 ብር ከ78 ሳንቲም መሸጫ ሆኗል። እንዲሁም የቻይናው ዩዋን ደግሞ 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።